በትግራይና በአማራ ክልሎች መካከል አከራካሪ ሆነው የቆዩ የተባሉ 5 የምርጫ ክልሎች የይገባኛል ጥያቄው እስከሚፈታ ድረስ ከትግራይ ክልል ውጭ ሆነው ለፓርላማ በቀጥታ ምርጫ እንዲደረግባቸው ውሳኔ ተላለፈ። ውሳኔ የተላለፈባቸው የምርጫ ክልሎች ሁመራ፣ አዲረመጽ፣ ጠለምት፣ ኮረም ኦፍላና ራያ አላማጣ ናቸው። እነዚህ ምርጫ ክልሎች ከሁለቱ ክልሎች ውጭ ሆነው ምርጫ እንዲካሄድባቸው ውሳኔ ያሳለፈው የፌዴሬሽን ምክር ቤት ነው። ለምክር ቤቱ ውሳኔ መንስኤ የሆነው ጥር 22 2018 በኢትዮጵያ ብሔራዊ ምርጫ ቦርድ ይፋ የተደረገው የምርጫ ክልሎችና ምርጫ ጣቢያዎች ዝርዝር ነው። በዚህ ዝርዝር ላይ በሁመራ ምርጫ ክልል የሚገኙ ጣቢያዎች በትግራይ ክልል ምዕራባዊ ዞን በሰቲት ሁመራ ወረዳ የሚገኝ እንደሆነ ተጠቅሶ ነበር። በአዲረመጽ የምርጫ ክልል የሚገኙ ጣቢያዎችም በተመሳሳይ ሁኔታ በትግራይ ክልል ምዕራባዊ ዞን በወልቃይትና ጸገዴ ወረዳዎች ውስጥ ያሉ መሆናቸው በዝርዝሩ ላይ ሰፍሯል። በዚሁ ክልል በተመሳሳይ ዞን ውስጥ እንደሚገኝ በምርጫ ቦርድ ዝርዝር ተጠቅሶ የነበረው የጸለምቲ ምርጫ ክልል በጸለምቲ ወረዳ የሚገኝ መሆኑ በሰነዱ ተመልክቷል። በትግራይ ክልል ደቡብ ዞን ስር ያሉ የምርጫ ክልሎች ሆነው የተጠቀሱት ደግሞ ኦፍላ፣ ኮረምና አላማጣ ናቸው። ሁለቱ ምርጫ ክልሎች በኦፍላና በአላማጣ ወረዳዎች እንደሚገኙ በምርጫ ቦርድ ሰነድ ላይ ተቀምጧል። ይህ ዝርዝር ይፋ መደረጉን ተከትሎ ምርጫ ቦርድ አከራካሪ ቦታዎች ለትግራይ ክልል ሰጥቷል በሚል በማህበራዊ ትስስር ገጾች ትችት ቀርቦበታል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ ከአንድ ሳምንት በፊት ለጋዜጠኞች በሰጡት መግለጫ አሁን ያለው የምርጫ ክልልና የምርጫ ጣቢያ አደረጃጀት ቦርዱ በ6ኛውም በ5ኛውም ሀገራዊ ምርጫ ሲጠቀምባቸው የነበሩ እንደሆኑ ገልጸው ነበር። በመጪው 7ኛ ጠቅላላ ምርጫ የምርጫ ክልልና ጣቢያዎች ይፋ የተደረጉት በዚሁ መነሻ እንደሆነም በወቅቱ አስረድተዋል። እርሳቸው ይህን ቢሉም ቦርዱ የምርጫ ክልሎችና የምርጫ ጣቢያዎችን ዝርዝር ለሕዝብ ይፋ ካደረገ ከ3 ቀናት በኋላ ይህንኑ በተመለከተ የፌዴሬሽን ምክር ቤት ለተቋሙ ደብዳቤ ጽፏል። የፌዴሬሽን ምክር ቤት በዚህ ደብዳቤው 5 ምርጫ ክልሎች በትግራይና በአማራ ክልላዊ መንግስታት መካከል አከራካሪ ሆነው መቆየታቸውን መጥቀሱ ተገልጿል። በእነዚህ የምርጫ ክልሎች የይገባኛል ጥያቄው እስከሚፈታ ከትግራይ ክልላዊ መንግስት ውጭ ሆነው ለብቻቸው በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲደረግ መወሰኑንም ምክር ቤቱ ለቦርዱ በጻፈው ደብዳቤ ያሳውቋል። በ5ቱ የምርጫ ክልሎች የሚደረገው የክልል ምክር ቤት ምርጫም አመቺ ጊዜ ተመርጦ ወደፊት እንዲካሄድ ውሳኔ ማስተላለፉን በምክር ቤቱ ደብዳቤ ላይ ተገልጿል ተብሏል። በአከራካሪዎቹ ቦታዎች ላይ የክልል ምክር ቤት ምርጫ የሚካሄደው በአካባቢዎቹ ላይ የተነሳው የይገባኛል ውዝግብ በህገ መንግስት ውሳኔ ሲፈታ እንደሆነም የፌዴሬሽን ምክር ቤት በደብዳቤው ማሳወቁን ምርጫ ቦርድ ዛሬ ባወጣው መግለጫ አመልክቷል። በግንቦት ወር መጨረሻ የሚደረገውን ጠቅላላ ምርጫ በ5ቱ የምርጫ ክልሎች የሚያስፈጽመው በፌዴሬሽን ምክር ቤት ውሳኔ መሰረት መሆኑን ምርጫ ቦርድ በዛሬው መግለጫው ላይ አስታውቋል።